ሶሪ ቢዚ ሆኜ ነው የወጣሁት። ይመጣባትን ታውቃለች። አገኘሻት? አንቺ አገኘሻት? ፋፊ ዩቱብ ላይ አላየኋትም ወላሂ። ዛሬ በጣም ቢዚ ሆኜ ነበር። ቅድም ራሱ እኮ ነቅዬ የወጣሁ ስልክ ሲገባብኝ የስራ ስልክ። አሁን አየዋለሁ። መጣችን አወራችኋት? እኔ ቢዚ ነኝ በመፈናቀሉ ምክንያት ቢዚ ነኝ አለች። ተፈናቃዮቹን ወገኔ ብላ ካዘነች ታዲያ አንድ ቀን ዩቱብ ላይ ሰርታ ታውቃለች? ስለ ህዝቤ ተርቧል ወገኔ ተርቧል ብላ ሰርታ ታውቃለች? እስኪ ንገሪኝ ፊፊ። ለጥፋ አይተሽ ታውቂያለች? እኔ ብሩኬን እንደዚህ ያልክ እንደው የብሩክ ተሳዳቢ ነች እንዴ ያለ መረጃ ደረሰኝ። እብድ የሚያህል ፖስት የሚያህል ጽፈት እየጻፈች እየለጠፈች እሱ ነበር ስራዋ። ዛሬ ነው እንዲያመማት እሷ እነ ታኩር ሲሰሩ ጀምር ስለ ሀገር እነ ታኩር ሲሰሩ የት ነበረች እሷ? የትም አትለጥፍላት ነበር። ከመጣ ከሌውሽማው ከሌሚስቱ ነው የምትለው። መረጃ ደረሰኝ እንዲህ ሊያረጋት ነው እንዲህ እያረጋት ነው በውስጥ እንዲህ እየሰሯት ነው እያለች ነበር እንዴ ስታወራ የነበረው። ጥቅሟን ነው ስታሳድድ የነበረው እንጂ በአማራ ህዝብ ዛሬ ላይ ተቆርቋሪ ነው። ዛሬ ነው እንደ ተቆርቋሪ የሆነችው። ይሄ አንድ ፍሬ ልጅ እዛ ቁጭ ብሎ እንደዛ ሲያረግ ለምን ድምፅ አልሆነችም? ቲክቶክ ላይ እንደዛ ሲቀልጥ እሷ በዩቱብ ለምን ድምፅ አልሆነችም? ይቺ አስመሳይ ውሸታም ውሸታም ብሯን ልሰበስብብን ነው እና ሁለቱ እኮ እየተመካከሩ ነው። ተመካክረው ጦርነት እናርግ እንደዚህ ተባብለው ነው አሉ የሚሰሩት ሁለቱ። እኛ አሁን ነው እንጂ ስለሷ የምናወራው ሰዓትም የለንም። የሚገርመው ነገር ዜና ለማቀየር የሆነ የልጅቱን አይቻልም። ሁሉ ጊዜ አሁን በየቀኑ እኔ ማአት ቪዲዮ አለኝ ሲስ የምትባል ጠዋት የምትሰራው ስለ ሃይሚ በጣም ነው የሚያሳዝነው። የምታወጣቸው እሱ ለምን አልተናገረችም? ቆይ አሁን አንድም ጥያቄ አለኝ። ጓደኛዬ ናት አለች እኮ በቃ ይኸው እየነገረች አለ እንደ መቅድዬ በውስጥ ያወራሉ። የአንድ ሀገር ልጆች ናቸው ጎረቤት ናቸው አለችሽ እኮ። ወይኔ እዚህ እየመጣች የሃይሚ እህቶች ጋር እየገባች ቃል እየተቀበለችኝ እያውጣጣች እየሄደች ትነግራታለች። ያቺ ጠዋት ተነስታ ስትሰድባት ለሊት ደግሞ ከነሱ ጋር ሲያወሩ ይውላሉ። እኔማ አሁን ሳስበው የሚሰዳደቡት ተመካክረው ነው መሰለኝ። አንቺ እንደዚህ በይ እኔ እንደዚህ ልበል እየተባባሉ ነው። መረጃ አለኝ አለች እኮ አለ የተፈረችበት እነዚህ እኮ ሀገር ይጠቅማሉ። አንቺ ደህንነት ቢሆኑ ሀገር ገብተው እግዚአብሔርን ስሚ ሀናንዬ ስሚ የስግደት እህታችሁ ነች። አበረታቱ ብዬ በ3 ነው በ4 ስልክ ሰብስክራይብ አድርጊያት። እስቲ አበረታቷት ዩቱባን አሳድጉ እያልኩ ይኸው ገኒ ጠይቂ ያፌርን ሙዬን አሳድጉ እያልኩኝ በእውነት ሚሬን እስቲ ሰብስክራይብ አድርጉ። ሙዬ ነች አንድ ቀን ዩቲዩብ እስኪ እንደነሱ አንድ ደግሞ ጀግና የኔ ደርባባ እሷ ዘር ለገበሬ እሙዬ አው ዘር ለገበሬ እሙዬ እኔ ጀግና እሙዬ ሴት ናት። እንደኔ ሴት ደርባባ እንደው አንዳንዴ ግን ታረጋለች። ምንም አይነት ተናግራ አታውቅም። ሲጀመር እኔ የታባት ያወኩነት ቃልን ነው ሁኔታሉ የሃይሚቶች እንትኑን ቲክቶኩን ለምን አናውጥም? እንደው አሮን ባበሏት በዛ በፎቶዋ አንቺ እቺ እንትና ማናት ሲሲ ቢሏት ጸጉር አላይታት አላየሽም እንዴ? ጸጉር አላይታት ኧረ መላጨት ብቻ አይደለም እቺ ብዙ ነገር አላጨች ብዬ አብጄ እኔ ተንከንኩ አይ ገንዬ እጅ ምን እኔ ለሷ ብዬ ከስንት ሰው ላይ አረን ያውና ለማይሏት ብዙ ቦታ ገባና መቅድዬ ምን እንደሚሉ ታውቂያለሽ? ኖ ቃልዬ እኮ ጥሩ ሰው ነች እንደዚህ ነች ይላሉ የሃይሚቶች። እግዚአብሔር እንዴ የገባች ነው ማንም ታስነካቸው እየገባች እየሰበከቻቸው እኛ ምን አገባን እነሱ ግን እኔ ግን ሰውን የሆነ ነገር አንቺ እኮ ልክ አይደለሽም ዩዘር እዚህ ቦታ እንዲህ ነሽ ብላ ራሱ ብትጭን እኮ እሰየው። አንቺ በማንነቷ ይባላል እንደዛ ሀናን የተሳደበችው ስድብ እኮ በጣም የሚደብር ስድብ። እሷ ሴት አይደለች? እኛ ለሃይሚ እንዴት ሆነ ነው እየተቆርቆረን እየተናገር ነው ያለ ነው? ሴት ነች ብላን አይደለም እንዴ? እሷ ሃይሚን ብላ እንግዲህ ሴት ነች ብላን እንዴ እየተናገረች ያለችው? ምን ታንጀቷ ቆንጆና ዩዘር ምናምን አይደለም። እሷ ልትሸቅል ነው ዶላሯን ልትሸቅል ነው እንጂ ለሌላ አይደለም። አለዋ ሀናንዬ የሆነ ሰውን ገብቶሻል። አንዳንዴ በቃ እቺ ትንሽ ልጅ እንኳን ስትናገር ነበር አይደለ? ሴት ከሆነች ታስብ ያለሽ እኮ
ገብታ ትናንትና ከነዛ ባለጌዎች ጋር ተሳድባ ዛሬ አውጥታ እንደዚህ ትላለች። ሁለተኛ ነገር የሰማችሁ ትናንት ከትናንት ወዲያ የተወራ ወሬ ቢሆን እንኳን እንዲህ ብላችኋል ተብሎ ሲባል አላልንም ብሎ ያስተካክላል። ልጅቷ ማለት ነው ሲጀመር ውሸታም ነች። ብዙ ጊዜ የሆነ ዩቱብ ላይ የምትሰጠው እኔ ባለፈው እነ ሰኒን ራሱ የእሷ ቤት አዳምጭ ሲሉኝ ያችን ልጅ ውሸታም ነች ነው ያልኳት። የሆነ ቀን ሻንጣ ይዞ ሄደ፣ እንደዚህ እንደዚህ ተሰቀለ፣ እንደዚህ ተወረደ እያለች ነው እና ላያትን ብዙ ጊዜ። ከዛ የሀይሚ እኮ አድናቂ ነች ሲሉኝ ናት እንዴ በቃ እሺ ብዬ ዘለልኩት እንጂ የምትሰራው ነገር እንትን ነው ኖ የሀይሚ ነው ሲሉ ሁሉም እኮ እውነት ይመስላችኋል። አሁን እኮ ስንት ወንበዴ ነው የወጣው እኮ፣ ስንት አስመሳይ እኮ ነው የወጡት እኮ። አሁን እኮ ይኸውልሽ አልቻሉም፣ እየወጣባቸው መጣ እንዴ። ሀነን እንደው በራስሽ እንኳን ስንቱን ነው የታዘብሽው በዚህ ስራ እንዴ? የስንቱ ሰው እኮ ነው። አንቺ ውሸታሞች ናቸው። ሀበሻ እንዴት አይነት አስመሳይ እንደሆነ ነው ያወቅኩበት። እውነት ግን ይደርሳል ማለት ነው። ስትሆኝ እኮ ነገ ይደርስብሻል። ነገ ውሸት ነው ማይቀር ወይ ባንቺ ወይ በልጅሽ ይደርሳል ወይ በቤተሰብሽ እኮ በቃ ህይወት ስለሚቀጥል ህይወት ስለምትኖሪ የሴት ልጅ ህይወት ማቆሚያ የለውም። ዛሬ አፍሽ ያወራው ነገር የተናገረው ነገ ዋጋ ያስከፍላል እኮ። እናንተ እኮ እዚህ ጋር የሚገባ ብቻ አይደለም እኮ ቲክታክ ላይ አይደለም ከውጭ እኮ ሞቶ የሚወዳት የሚያለቅስላት ስቅስቅ ተቆርቋሪ ስንት ነው ያላት። ጌታ ምስክሬን የማይገቡበት እኔ እዚህ ከገባውን 1 ወር አልሞላኝም። በጣም ነው የምወዳት እኔ ከማያት ጀምሮ ሲጀምር ብዙ እግዚአብሔርን የማይገቡ ግን እንደዚህ ስለገባው ከዚህ ግሩፕ ስለወጣው ሰው አይወዳትም ይወዳታል ስላዞራት ምናምን አይደለም። ደግሞ የሆነ ሰው አሁን እሷን ወደዳት በፊት ይወዳን ነበር አሁን ተቀየረ ምንም ነው የማይቀርባት ምንም ሁሉም እዚህ ያጨበጭባል ይባላል። የሚወዳት እኔ የምወዳት እንድትወደኝ ወይ እንድታቃት እንድትጠቅመኝ አይደለም። በቃ ወደድኳት አደነኳት ሄዱ መጡ እሷ ህይወት ላይ ምንም ነው የማይቀር ሰው የማይጨምረው ህይወቱ ይቀየራል እኮ። በጣም ብዙ የአረብ ሀገር እህቶቻችን እኮ እንዲማለ እንደ ለካ እኛም እንዲኮ አሳልፈናል ብሎ እኮ ህይወቱ የሚቀየር ሰው አንድ ሰው እኮ አለ። እኔ 1 ደቂቃ አልቆይም። እሷን እንደሚሏት እነዚህ ጨምላቆች እውነት ብረት ነች በእውነት። እኔ ይሄ 2 ቀን በሰረ እግዚአብሔር ግን ፍርድ እኔ ትናንት ገብቼ እኮ ተሳተፍኩ። በዚህ ነው እንደዚህ መቻሉ ሃይሚ ራሱ ወድጄ መሰላችሁ እንደ ያልሆነ ስድብ ውስጥ የምገባው ያልሆነ ነገር ውስጥ በቃ ይነካኩሻል። ገባሽ? በጣም ነው ይሄንን ተቋቁማ ወደ ስራ ወደ ሚዲያ ያሉ ሰው ራሱ ነበር። አንዳንድ ጊዜ ምን እሱ አይደለ የልብ ልብ ስላላቸው አይደለ ወጥቶ ሀገብ እንደዛ አትበሉ። የምፈልጋት እንትን ወንድሜ ግን እኔ እንደሚመስለኝ ሰው እንዲወድሽ አሁን ለምሳሌ እኔ እንድትወድኝ ብዬ ካስመሰልኩ ምንም ወደድሽኝ አልወደድሽኝ የሆነ ቀን ትክክለኛ እንትኔ ይመጣል እና ሰው እንዲወድሽ ማስመሰል እሱ ጋር ያለው ነገር አሁን ተመልካች እንዲጠላው ምናምን አይፈልግም። ለዛ ነው እንደዛ አይነት ነገር የማይናገሩ እንጂ እኮ መናገር አቅቶት አይደለም። ለምን መሰለሽ የእነሱ ቤተሰብ ሞተ ሲባል ራሱ ያጽናችሁ ይላል። የሆነ አዲስ ሰው መጥቶ ሲያጨበጭቡለት ይወዷችኋል ይላል። እሱ የሆነ ነገር ሲባል እንደዚህ ነው ይላል። ስለዚህ መናገር አቅቶት ሳይሆን ይጠሉኛል ወይ ይሰድቡኛል የሚል አይነት ፍራቻ ነው። ለምን እና አሁን እኔንም አሁን ቃል እንደው አፍቅራው ነው አለችኝ ብሩኬን ወይኔ በላችሁ ሁላችንንም ነው እንጂ አንቺ ብቻ ነው ልንገርሽ። የሆነ ሰዓት ላይ እኮ እኔ ራሱ ኮሜንት ላይ ፈልገሽ ነው ያለችኝ ሴት አለች። እግዚአብሔርን እኔ አሁን አፍቅሬ እንደብላችሁ እንዴ ቆይ ሰው በፎቶ ምን መሰለሽ ልጃገረድ ልጅ አለኝ አንቺ የአርሲ የመሰለ ጠንበለል ባላለኝ አንቺ የአርሲ ታይበና ይሄ ልጅ ባይኖረንም ምናምን አሁን እኔ የኔ የምለው ሰው እንኳን ባይኖረኝ እኔ በስክሪን ሰው አይቼ አልወድም። ይሄ የሰውኛ ባህሪ አይደለም። ላደንቀው ቆንጆ ከሆነ ዋው ልለው እችላለሁ እንጂ ልወደው ምናምን ይሄ ደግሞ ማድነቅ ሰውኛ ባህሪ ነው። ግን ምንድን ነው ራስን ማርከስ እኮ ነው ሲጀመር። የሆነ በፎቶ አይታችሁ ለኔነት ለምን አጠፋችሁ? ማናት አሁን የገባችሁ? እስኪ ዝም በይ። አንቺ ታውቂያታለሽ አይደል ቃሊን? ሚዩትሽን አንቺ በእናትሽ አንቺ ትግባቢያለሽ ከቃሊ ጋር። አዎ
ሚዩትሽን አንሺና አዋሪኝ በእናትሽ። ላውራሽ ነው ስለ ቃሊ። ማን ነው? ሰላም ጋይስ እንዴት ናችሁ? እንዴት ነሽ አንቺ? ቃሊን ታውቂያታለሽ አይደለም? እዚህ እኛ ጋር ትገቢያለሽ አይደል? ያለችውን ሰምተሻል? ዛሬ ጠዋት ቪዲዮ የለቀቀችውን። አዎ ሰምቻለሁ። አየሻት? ቃሊ ጋራ በጣም ነው የምትግባቢ መስይ አይደለም አንቺ? አዎ እናወራ ማለት አብረን ብዙ ነገር አሳልፈናል። ባይዘወይ አየሻት? ግን ምን አይነት ስራ እንደምትሰራ ለሲሲ እና ለነሱ ተቆርቋሪ ሆና ዛሬ ዊዘርን እኛን ስትሳደብ ምን ያልገባች በዘር ሁሉ ገባች አውቃ ተንኮሏን። አየሹ? ግን ይኸውልሽኝ አንቺ ከኛ ጋራ ትገቢያለሽኝ፣ እኛ ምን እንደምናወራ ትሰሚያለሽ። ሁሌ ነው የምትገቢው። አይሻለሁ ኖ ከሷ ጋር ደግሞ ትግባባላችሁ በፊት ሁላችሁ። እሺማ እሺ። እኔ መናገር የምፈልገው ነገር ቢኖር የምሬ ነው። እዚህ ቲክቶክ ላይ በጣም የሚያስጠላ ባህሪ የሆነ አለ አይደል? የብሩኬ ደጋፊ ለመሆን ወይም ደግሞ የብሩኬ እህት ለመበል ወይም ደግሞ የብሩኬ ተቆርቋሪ ነኝ ለማለት ወይም ደግሞ የሃይሚ እንደዛ ነው ለማለት የሃይሚ ኦዲየንስ መንካት ወይ ሃይሚን መንካት አይደለም። እንደፈለገች ብሩኬ ማሽቃበጥ ትችላለች፣ እንደፈለገች ብሩኬን ማሽከርከር ትችላለች ማለት በግል የኔ አስተያየት ማለት። ግን ደግሞ አሁን እኔ በጣም የደበረኝ ነገር ምን ታውቂያለሽ? የመዳም ቅመም ሳይከበሩ ሃይሚ አትከበርም ብላለች። ሃይሚዬን አስገድላለሁ ያለችው የመዳም ቅመም ሃይሚዬን በህይወት አይደለችም የገባችው። ሃይሚ ህይወት ነው እየገባን ያለ ነው። እኛ ልጆች ህይወት ነው እየገባን ያለው እነሱ እኛ ህይወት አልገቡም እንደ እውነት ከሆነ ማለት ነው። ስለዚህ ሃይሚ ላይ ሃይሚ አይደለችም ለሃይሚ ናት አስገድላታለሁ ያለችው የመዳም ቅመም። እንደዛ የምትል የመዳም ቅመም ካለች ልትከበር አትችልም፣ ልትኖርም አትችልም። ሰው ገድዬ ወይም ደግሞ ሰውን ሰድባዋለሁ ሰውን እንደዚህ አንቋሻለሁ የምትል የመዳም ቅመም ካለች እኔ አላከበራትም በፍጹም። መጀመሪያ ራሳችን ማስከበር ራሳችን ነው። እናንተ አሁን ይዘር የተናገረችው ከውስጧ እንኳን ላይሆን ይችላል። ይዘር የምትናገረው ነገር የራሷ አስተያየት ነው፣ መብቷ ነው። ሌላም መቅደም መብቷ ነው፣ አስተያየት መስጠት መብቷ ነው። ግን ደግሞ ቅድመ ሃይሚ እንደዚህ ዛሬ በጣም ደብሮኛል። እንደኔ እንደ አንድ ወዳጄ እንደ አንድ በሃይሚ ያወቅኳት ቃል ደብሮኛል፣ በጣም ደብሮኛል። እግዚአብሔርን ለምን ብትይ ማለት በምን እሺ ላስረዳችሁ? የምሬ ነው። በጣም ነው የደበረኝ። አሁን ሰላም አሁን ሃይሚዬን አስገድላታለሁ ያለች ልጅ ናት አይደል? ምን አድርጋ ሃይሚ አሁን ሃይሚ እኮ የራሷ ዓለም ነው የምትኖረው። በራሷ ቢዝነስ ነው እየሄደች ያለችው። ስራ ነው እናውቃለን። ቢዝነሷ እየሰራች ነው ያለችው። የመዳም ቅመም ደግሞ ቢዝነሷ መስራት ነው ያለባት እንጂ ሃይሚ ላይ ገብታ መናገር ወይም ደግሞ መሳደብ ነው ወይም ደግሞ ባለፈው አንገቴ ላይ ገመድ ወይም ደግሞ መታነቅ ፈልጌ ነበር ያለችው ሃይሚ እኮ በመዳም ቅመሞች ስድብ ነው አይደል? ለምን እንደዚህ ሆነች? ለምን እነሱ ይሳደባሉ? እነሱ ለምን ስርዓታቸው አይይዙም? የመዳም ቅመም ከሆኑ ለምን ስርዓታቸው አይይዙም? እኔ የመዳም ቅመም ከሆንኩ ስርዓቴ ይዘ ነው መሄድ ያለብኝ እንጂ የመዳም ቅመም ስለሆንኩ መከበር አለብኝ፣ የሌላ ሰው መብት ደግሞ መንፈግ አለብኝ ማለት አይደለም። ደግሞ በብሔር ያለችው ነገር ደግሞ ቃልዬ ከሰማሽም እንደ እህት የብሔር ነገር የሰማናቸው ነገር የለም። ካለ ደግሞ ማስረጃ ይዘሽ ዩቲዩብሽን አስገብተሽ ስሪ። ይዘር የብሔር ከተናገረች ገነት የብሔር የተናገረች ማንም በብሔር መንካት የለበትም ይሄ ነገር ማለት ነው። ግን እኔ የተረዳሁት ነገር ቢሆን የምሬ ነው። አሽቃባጭ ተብሎ ሰብ ሲጠራ በጆሮዬ ነው የምሰማው። በጆሮዬ አለ አይደል? ማሽቃበጥ ማለት ዝም ብለን ለስድብ ነው የምንጠቀመው። የዛሬ ግን ጭራሽ የቃል ንግግር ግን ማሽቃበጥ በአይኔም በጆሮዬን ያየሁበት ታይም ነው እንዴ። እንደውም እሷ እኮ ለዩቱብ ብላ ነው የምትሰራው አይደል? ሃይሚ ትወዳታለች፣ ብሩኬ ትወደዋለች፣ መብቷ ነው፣ ትክክልና ችግር የለም። ግን ደግሞ ማለት ይሄን ያክል ርቀት ትሄዳለች ብዬ ራሴ በጭራሽ አልጠበቁም። የንግግር ችሎታ የለኝም፣ ሰው የመሳደብ እንትን የለኝም፣ አመል የለኝም፣ የሆነ ነገር ለማድረግ እንትን አልፈልግም። ግን ደግሞ የዛሬ ቃል የተናገረችው ንግግር በጣም ደብሮኛል፣ በጣም ከመጠን በላይ። ቢያንስ ይዞርዬ እንደዚህ ያልሽው ነገር ትክክል አይደለም፣ ማስተካከል አለባችሁ። እነሱ እኮ እንደዚህ ስለሆኑ ማለት መብት ማለት አስተያየት መስጠት ትችል ነበረች። ዋናው ትክሬቴ ግን ስለ ይዞር ስለ ቃል አይደለም። እዚህ መናገር የምፈልገው ነገር ሃይሚ የማንም ህይወት አልገባችም። እኛን ወይም ደግሞ እነሱ ናቸው ወደ ህይወቷ እየገቡ ያሉት። በቃ ሌላ ይቅርና ህይወቴ መሞት ምንድነው የሚባል ምንድነው ያለችው? እስኪ ንገሩኝና። ራሴን ማጥፋት አስቤ ነበረ። ራሴን ማጥፋት አስቤ ያለችው እኮ ሰባት ዘሯ ስትሰደብ ስትረገጥ ሚዲያ ላይ አንድም ሰው ወጥቶ እኮ ተናግሮ አያውቅም። አንድም ሰው ማንም ሰው ሃይሚዬ እንደዚህ ብሎ ተናግሮ አያውቅም። ሰባት ዘሯ
አንድ አመት ከምናምን ስትረገጥ ሲያንቋሽሿት የሴት ልጅ ሁሉም እኮ አሁን እኮ ብሩኬ ይሰደባል። አዎ ይሰደባል። የሚሰደበው ስድብ ኖርማል ስድብ ነው። ገባችሁ? የሀይሚዬ ስድብ እኮ አለ አይደል? ደጋፊዋን አንገት ላይ የሚያስደፋ ስድብ ነው የሚሳደበው። ማንም ሰው ግን ይሄ ነገር ተናግሮ አያውቅም። ክብራ የሚነካ ከሚዲያ የሚያስጠፋ ስድብ ነው የሚሳደበው። ስድብ ብቻ አይደለም፣ ብዙ ነገር አለ መናገር የማንፈልገው። ይሄን ነው እያልን ያለነው። ኖ ይኸውልሽ፣ አሁን እኮ እቺ ልጅ እኮ ትክክለኛውን ነገር ነው የምትናገረው። ለምን ይቺ ልጅ ከድሮ 2 ዓመት ሳጣት ማለት ነው እሷን ይዛ የእሷ አስመሳዩ ስላትጠላት ብቻ ነው ፎቶዋንም አንስታ ዛሬ እንደዚህ ተቆርቁራ የምትናገረው። ስለማውቃት ነው በደንብ ገባችሁ? ግን እዚህ ጋር ልክ እሷ ስትነካ እሱ ሲነካ ሄሊኮፕተር አገር ተወረረች እንደሚባል ነው የሚገቡት በየዞራ የሚዞሩት። አገር ስትወረር ነው እኔ እንደዚህ ሲረባረቡ ማቀው እንዴት እንደሚሆኑ። ታነንጋ ይገባሉ፣ እዛ ይገባሉ እሱ ሲነካ ማለት ነው። ግን እሷ እንደዚህ ስትሆን 1 ዓመት ሙሉ ማንም እንዲያታደርጉ እንኳን የሚል የለም። እንደዚህ ገዝት ሰርቶ ነው የሚያወራው ዝም ብሎ ማንም ስለሷ ብሎ የሚቆረቆር ልንገራችሁ። ግን እንዳልሽው አንድ ቀን ሁሉም ሴት ላይ ይደርስና የሰራ ነው እንኳን የተናገሩት ያዩት ይደርሳል ይላሉ ትላልቅ ሰዎች። ይሄ ሁሉ ይደርሳል በሁሉም ሴቶች ላይ። እውነቴን ነው የምነግራችሁ፣ ሁሉም ብድሩን ያገኘዋል። ይሄ ሁሉ ስትሰደብ አንድ ቀን እንዲህ ታደርጋላችሁ። ለምን የእሷ ሲደረግ ለምን እንዲህ ትሆናላችሁ? ሌላው ቢቀር ልገን እንጂ የማንም ጥላቻ የለንም። የማንም የአባት የእናት መሬት የወስጥ ትክክል መስዬ የለንም። ዩቲዩበር ናቸው የምናውቃቸው። ግን ደግሞ ልጅቷ አለ አይደል ደካማ ጎና ተጠቅሞ አለ አይደል እሷን ለማስጠቃት እንዳይሞክር ብለን ነው እዚህ እንደግፋት። እሷ 1 ዓመት ከምናምን ብሩኬ ረግጣለች በቃል። የምሬ ነው የምላችሁ ቃል። አሁን እየሰማሽ ከሆነሽ 1 ዓመት ከምናምን ተመልሼ ቪዲዮሽን ከአንቺ በላይ የረገጠው ብሩኬ የለም። ግን ደግሞ ዛሬ እንደ ጫማ መጫወትሽ በጣም ደብሮኛል። እኔ ደብሮኛል የምር። እንደዛ አታድርጉ። በቃ ልጅቷ ወዳጅ አታሳጧት። ወዳጅ እንድታጣ አታድርጓት። ሁሉ በቃ አያለሁ እዚህ ቲክቶክ ላይ በቃ ማሽቃበጥ ብቻ ሆነ ስራ። ለምንድን ነው ብሩኬ መደገፍ ይቻላል፣ ሁሉ ሰው መደገፍ ይቻላል፣ ሃይሚ መደገፍ ይቻላል። ከሃይሚ የነበረ ወዳጅ እንዳለ እኮ እየተቀየሩ አሉ። ተቀየሩ ግን ሃይሚን አልሰደቡም። የሷ ወዳጅ አልሰደቡም። የራሳቸው ህይወት ነው እየኖሩ፣ የራሳቸው ድጋፍ ነው እየደገፉ ያሉት። እነዚህ ጨዋ ናቸው። በቃ አንዳንድ ሰዎች ግን ምን ያደርጋሉ? በቃ እሷን የሷ ወዳጅ ለማሳጣት የሆነ እንደዚህ አይነት ነገር እንትን ያደርጋሉ። በቃ እኔ በጣም ነው የሚያስጠላ። እንደዚህ አንሆን። በቃ ሁለታችን መደገፍ ካልቻልን አንዱ ደግፈን ደግሞ መሄድ እንችላለን። አንዱ ግን ዝቅ ማድረግን ትርጉም የለውም። በቃ ምን አደረገቻቸው? ምን በደለቻቸው? እቺ ልጅ ምናቸውን ነካች? ምናቸውንም አልደረሰችባቸውም እኮ። እዚህ ደረጃ የሚያበቁት እነሱ ናቸው። እሱንም የሚደግፉ ከሆነ እሱንም የሚችሉ ከሆነ ከሷ ማግለል መብታቸው ነው ከሰማቸው። እሱ ግን እሷን ለምን ይነካሉ? ለምን እሷ ሰው እንድታጣ ተቆርቋሪ እንድታጣ ሴት ሆና በሴትነቷ አንገቷን እንድደፋ